አዎ ያያችሁት ያነበባችሁት እውነት ነው። በገዛ ሀገራችን በኢትዮጵያ በአደባባይ በጣም አሳፋሪ ነውር አሳፋሪ ተግባር ተፈጽሟል። መጽሐፍ ቅዱስ ላይ ሽንታቸውን ሸንተው ሙሉ ገጹን አውጥተው ቀደው አቃጥለው እንዲህ አይነት አሳፋሪ ነውር ፈጽመዋል። ሙስሊሞች በእውነት ነገሩን በጣም እያከረሩት ወደ ሌላ አቅጣጫ እየወሰዱት ይገኛል። ውድ ቤተሰቦች ሙሉ ቪዲዮን ይዣለው። መጽሐፍ ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚህ ቪዲዮን ያሳያችኋለሁ። ሙሉ ቪዲዮን ይዣለው። እስከ ፍጻሜ ተከታተሉ። እኛም እንደ አንድ ኦርቶዶክሳዊ ምን ማድረግ እንዳለብን ቀጥሎ ምን አይነት እርምጃ መውሰድ እንዳለብን ድምጾቻችንን የማታደምጡ ከሆነ ድምጾቻችን እናንተ ጆሮ ጋር እንዳይደርስ የምታደርጉ ከሆነ ግን አንድ ነገር ልነግራችሁ ፈልጋለሁ። እንዳሳደግነው ደግሞ መልሰን እናወርደዋለን። አንሰብስክራይብ የማድረግ ቻሌንጅ እንጀምራለን። ሌሎችም ወቅታዊ ቪዲዮዎች አሉ። እስከ ፍጻሜ ተከታተሉ። ከዚህ በፊት ሰርቼላችሁ በነበረው ቪዲዮ አብዛኞቻችሁ ቪዲዮ በጣም ያስረዘምኩ ነው ብላችሁኛል እና ኮሜንታችሁን ሀሳብ አስተያየታችሁን ተቀብያለሁ። ከእንግዲህ ቢያንስ ከ25 ደቂቃ ያልበለጠ ቪዲዮ ለመስራት እሞክራለሁ። ባለፈው 50 ደቂቃ ቪዲዮ ሰርቼ አራት ዲያቆን በዛ ስትሉ ነበርና ከዚህ በኋላ አጠር ያሉ ክሽን ምጥን ቁጥብ ያሉ ቪዲዮችን ይዤላችሁ መጣለሁ። እስከ ፍጻሜ ተከታተሉ። ብዙም አይደሉም ቪዲዮዎች ያሉት እነሱን እንመለከታለን። ቀጥታ እስቲ በአንድ ወቅታዊ ቪዲዮ እንጀምር። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ቤት አደረ። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቀለ። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። ሆኖ ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁንና እግዚአብሔር ደግሞ ተመልከቱ። እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ የዚህ ልጅ ጉዳይ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ በጣም ነው የሚያሳዝነው። ግን ግፍ እየሰራችሁ ስለምትጾሙ ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። አሁን የጎንደር ምህላ ብቻ እንኳን ኢትዮጵያን ዓለምን አያስተካክልም። ለምንድነው ግን እንደዚህ? ለምንድነው ታዲያ ማስተካከል ያልቻልነው? ማለዳ እግዚኦ ማረነ ነው፣ ማታ እግዚኦ ቅስፈነ ነው። ጥፋት ነው እኮ እኛ እኮ ቅሰፈኝ ነው የምንለው እኮ። ይህ እኮ ነው ቂማችን መች አለቀ? ሌላውን ተውት። እግዚአብሔር በእውነት እንደ አንድ አማኝ ሁሉ ጊዜ አይምሮ ላይ ያለ ጥያቄ ነው። በእውነት እንደ ኢትዮጵያ ጸሎት የሚደረግበት ሀገር፣ እንደ ኢትዮጵያ እንዲህ ቃል እግዚአብሔር የሚነገርበት ሀገር፣ እንዲህ የእግዚአብሔር ስም የሚጠራበት ሀገር የለም። በእውነት 100% በቃ ማህሌቱ፣ ሰዓታቱ፣ ጸሎቱ ከጠዋት እስከ ማታ 24 ሰዓት ገዳማት ላይ ሄዳችሁ ብታዩ። ነገር ግን ሀገራችን ውስጥ የጊዜው የሚሰሙ ነገሮች የህፃናት መደፈር፣ የሴቶች የእህቶቻችን መደፈር፣ ምን ሰማው ግፍ ለጆሮ የሚቀፍ ኢትዮጵያ ቅድስት ሀገር ናት እያልን ደግሞ ራሳችን እናሞጋግሳለን። እኔ በእውነት በዚህ ዘመን ረክሳለች ብዬ አምናለሁ 100%። ቅድስት ሀገር ናት በሚለው በፍጹም አላምንም። እንዲህ ከመኮፈስ ንስሐ ብንገባ ይሻላል ባይ ነኝ እና የልጅቷን በእውነት ሰምታችኋል ብዬ አስባለሁ። በጣም ነው የሚያሳዝነው። እግዚአብሔር ለሀገራችን ትንሳኤውን ያቅርብላት። እኔ ምንም አልልም። ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። ቀነኒ የምትባለች አርፋ ነበር። የአሟሟቷ ጉዳይ አጠያቂ ቢሆንም እችል ሞታለች። የተቀበረችው የት ነው? ካቴድራል፣ ስላሴ ካቴድራል መንበረ ጸባዖት። ለምን? የታዋቂ ጮኛ ስለሆነች ታዋቂ ስለሆነች በአጥቢያ ለምድር ያልተቀበረችው። አይሽ አሁንም ያልጸዳ አሰራር እንትን ውስጥ እንዳለ ካቴድራል ውስጥ ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። እስከ መቼ ነው እንደዚህ አይነት አሰራሮች የሚኖሩት? ለዚህ እኮ ነው ሁልጊዜ የምንናገረው በቁም ካለ አገልጋይ ይልቅ የሞተ ዘፋኝ ክብር አለው የምንለው በቤታችን ውስጥ። በየአጥቢያ ሰዎች መቀበር ሲገባቸው በመሞታ እናዝናለን። ነገር ግን ታዋቂ ስለሆኑ በዚህም በዛም ተብሎ የቦታውም ዓላማ ቅድስት ሥላሴ ካቴድራል የተመሰረተበት ዓላማ ጀግኖች ዋጋ የከፈሉ መቀበሪያ መታሰቢያ እንዲያገኙ ነው። ቤተክርስቲያንን በዘፈን ሲያሳድድ የነበረ ሰው ሲሞት እዛ ይቀበራል። ቤተክርስቲያን ላይ ግን ዋጋ የከፈለ ስለ ቤተክርስቲያን የሞተ የታገለ ቢሆን አይቀበርም። ቤተክርስቲያን ውስጥ ያለው የአስተዳደር ቆሻሻ ካልጸዳ በስተቀር
ነውር ካልጸዳ በስተቀር ቤተክርስቲያን እየተደፈረች ነው የምትቀጥለውና እንዲህ አይነት አካሄዶች ትክክል አይደለም። ለሞቶቹ እግዚአብሔር ነፍሷን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን፣ እግዚአብሔር ይማር እንላለን። እንግዲህ ምን ትላላችሁ? በዚህ ላይ ሐሳብ አስተያየታችሁን አስቀምጡ። በእውነት ሁሉም ሰው በየደብሩ እንዲቀበር ነው ያው የቤተክርስቲያን ስርዓት የሚያዘው እና ቅድስት ሥላሴ ላይ ያለውን ችግር እንግዲህ መምህራችን ደረጀ ዘወይንዬ በእንዲህ አይነት መልኩ አስቀምጠዋልና እኔ እስማማለሁ ባነሱት ሐሳብ። ሁሉም ሰው በየደብሩ ነው መቀበር ያለበት። እግዚአብሔርን ማጣት እኮ ያስለቅሳል። እንኳን ብዙ ዘመን አይደለም ለደቂቃው ሲያጡት እኮ ይንዘፈዘፋሉ እኮ ወገኖቼ። ኃጢአቴን ሳስበው ልቤ ይጨነቃል፣ ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለሁ። እውነተኛው ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። በእውነት ብዙዎች በዚህ ዘመን ወጣቶች በእንዲህ አይነት ህይወት ያሉ አሉ። እግዚአብሔር ወደ ቤቱ ይመልሳቸው። እኛም ውስጥ ነን ብለን ለምናስብ እኛንም ይመልሰን። እፎ የማያመጣብን ጣጣ የለም። እግዚኦ 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 እግዚኦ። ምን ነው ዘመዴ ደግሞ ሊጡን ያቦካሉ። ሊጡን እንደ ሴት ብልት ይገናኙታል። እስልምና ይፈቅዳል ማለት ነው። ዳቦ መብላት ነው የዘገነነኝ በእውነት ይሄ ቁርአን የሚፈቅድ ከሆነ ሐዲሱ የሚፈቅድ ከሆነ ይሄ በጣም ጸያፍ ነው። በዚህ ዘመን የሚደረግ ከሆነ አላውቅም። እና ዳቦ ቤት መብላት ነው በቃ። እንግዲህ ሌላ ምን ይደረጋል? ምን አማራጭ በእውነት ይህን ሰሞኑ እኔ ያልሰማሁት ጉድ የለም በእውነት እንዴት አይነት ነገር እንደሆነ አላውቅም። እና ያልሰማሁት እንትን የለም። ይህን እኔ ድሮ አላውቅም በእውነት እኔ አላውቅም። ድሮ አላውቅም። እነሱ አሁን ዘመን ከወዳጅህ በቃ ለክርስቲያኑ ምናምን መሸጥ ለመግዛት ግን እስላም ጋር ሄደህ የሚሉት ነገር አለ። እና አሁን እንግዲህ አሁን እፎይ ያላመጣው ጣጣ የለም። ሊጥ ተደርጎ አሁን ሊጥ ተደርጎ እሺ፣ በዛ ተቀላቅሎ ዳቦ ቤት ይሸጣሉ። ምንድን ነው? ኧረ እግዚኦ በስመ አብ ወልድ! እንዴት የሚያስጠላ ነገር ነው። መስማት የሌለብንን ነገር ሁላ ነው ይሄ ቲክቶክ አምጥቶ ያሰማን። ምን አይነት ዘመን ላይ እንደተፈጠርን ምን አይነት ዘመን እንደመጣን አሁን ንጽጽር ብላችሁ አቡ ሃይደር እግዚአብሔር አያሳድርህ አንተ አህመዲን ጀበል እንደው ጅፍልል ያርግህ። ንጽጽር ብላችሁ አምጥታችሁ ሰውን ሁላ ሌላ ነገር ውስጥ ከተታችሁ። ብዙ ጉዶችን የእስልምና ጉዶችን እፎይ ያወጣቸውን በዚህ ቻናልን ብዙ ተማምረን ነበር ውድ ቤተሰቦቼና በጣም ለመስማት ይዘገናል። አንዳንዶች በጣም ስለ ወሲብ ስለ ዝሙት የሚያወሩትን እኔ ለእናንተ ክብር ብዬ አላቀረብኩም። በቲቪ ከቤተሰቦቻችሁ ከህፃናት ጋር ከፍታችሁ ኦርቶዶክስ ይሁን ስታዩ ያንን ነገር ለእናንተ ለማሰማት እኔ አይመጥንም እናንተን አይመጥንም ብዬ ነው የተወኩት ያንን አስቤ እና በጣም ስለ ዝሙት ኦቨር ሄደው ነው የሚያወሩትና አጠቃላይ ነው ከወገብ በታች ያለ ሃይማኖት ይመስላል። ለማንኛውም በእስልምና ውስጥ ያላችሁ እህት ወንድሞቻችን እግዚአብሔር ይርዳችሁ። ኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ሐዲሱ ውስጥ ብትሄድ ዓለም ሁሉ ለአላህ እስኪሆን ተጋደላቸው ነው። ማይኖሪቲ ስለሆኑ ሰላማዊ የሚሆኑ አሉ። ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አእምሯቸውና ሰብአዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ከሰው ጋር የሚኖሩ አሉ። ቴዎሎጂውን ከተከተሉ ግን ሰውን አለማጥፋት አይችሉም። በቃ አይችሉም። በምንም መልኩ አይችሉም። ሰውን ሳያጠፉ መኖር። እኔ እንዳውም የማመሰግናቸው አንዳንድ ጊዜ ይሄንን ሰይጣናዊ መጽሐፍ እያጠኑ ሰው ሳይነኩ መኖራቸው ነው የሚገርመኝ። እንቅልፍ እኮ የሚያሳጣ መጽሐፍ ነው። በየአንቀጹ እኮ አጥፋ አላህ ያልተቀበለው ሰው ሁሉ በየሰዓቱ ነው የሚረግሙን እኮ ተሰብስበው። ይሄ ልጅ ነህሚያ ያው መናፍቅ ቢሆንም ዋና የመምህር ፋንታውን ዋቄን መልእክት እንድትከታተሉ ቢሆን ያመጣውላችሁ። እስልምና ውሃ በልቶታል ቢለፈውን ተናግር ያለው አሁንም እላለሁ ውሃ በልቶታል። ዘንድሮ ብዙዎች ደግሞ ወደ ቀጥተኛው መንገድ እንደሚመጡ እርግጠኛ ነኝ። እኔ ደግሞ ኢየሱስ ክርስቶስን ታፍሩበታላችሁ፣ ትሸማቀቁበታላችሁ። ይህንን ቪዲዮ ከምን ጊዜም በላይ ኮፒ ሊንክ እንድታደርጉልኝ ስል ዛሬ ጠይቃችኋለሁ። መቼም ቢሆን ማናፍርበት ስም ዘላለማዊ ህይወትን የሰጠን
በአብ ቀኝ ያስቀመጠን ለኛ ብሎ ደሙን ያፈሰሰልን ስሙ ሲጠራ አጋንንት የሚረድለትን ስሙ ሲጠራ ዲያብሎስ ካለበት የሚጠፋበትን አይደለም እኛ ይቀርና እናንተም ይህንን ስም የምትፈሩት ስም ዘላለማዊ ሕይወት የሚሰጥ ኢየሱስ ክርስቶስን መቼም ቢሆን አናፍርበትም። መቼም ቢሆን እስከ ሞት ድረስ ተከተሉኝ እንዳለው እስከ ሞት ድረስ እንከተለዋለን። ይህንን ስም ይህንን ዘላለማዊ ስም ሁላችሁም ኮሜንት ላይ አስቀምጡልኝ እንደው በመድኃኒዓለም እኔም እንደዛ አላችኋለሁ። በእውነት ሁላችሁም አናፍርም እያላችሁ ከስም ሁሉ በላይ ለሆነው አባቶቻችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለው በግርማ ሞገስ ይጠሩታል። እና ኢየሱስ ብቻ ብለን ብንጠራ ምንም ችግር የለውም። ቤተክርስቲያን ላይ አንዳንዴ ምንፍቅና ይመስላችኋል። ኢየሱስ ብለንም ብንጠራ መድኃኒታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብንልም ምንም ችግር የለውም። እና ኮሜንት ላይ እባካችሁ ከስም ሁሉ በላይ ያለውን ስም ጻፉ። ኢየሱስ እውነት ይባላል። በኋላ ላይ ጠይቃችኋለሁ። የመጀመሪያው ኢየሱስ ምግብ ይባላል። ሁለተኛው ኢየሱስ ልብስ ይባላል። ሶስተኛው ኢየሱስ ቤት ይባላል። እነዚህ ሶስቱ መሰረታዊያን የሚባሉት ናቸው። ቤዚክ ኒድስ ተብለው የሚጠሩ መሰረታዊያን ፍላጎቶች የሚባሉት ናቸው። እነዚህ ነው የነገርኳቸው። ያ ማለት በአንድ ቃል ሲጠቀለል ኢየሱስ መሰረታዊ ፍላጎታችን ነው እያልኳቸው። ኢየሱስ ምግባችን ነው። ኢየሱስ ልብሳችን ነው። ኢየሱስ ቤታችን ነው። ከዛ ኢየሱስ እውነት ነው። እዚህ ዓለም ላይ ያለ ምንም ነገር ቢሰበሰብ እውነት አይደለም በራሱ። ወርቅ እውነት አይደለም። አልማዝ በራሱ እውነት አይደለም። ምንም ነገር ሰው በራሱ እውነት አይደለም። ሰው እውነተኛ ተብሎ ይጠራል እንጂ እውነት አይባልም። ለምሳሌ አባቶቻችን ቅዱሳንን አማላጅነታቸው ከሁላችን ጋር ይሁን። ጻድቃን እንላቸዋለን። ምኖች እንላቸዋለን? ጻድቃን ማለት እውነተኞች ማለት ነው። ምኖች ማለት ነው አልኳችሁ? እውነተኞች። እውነቶች ማለት አይደለም። እውነት አይደሉም በራሳቸው ወደ እውነት የደረሱና በምልጃቸው ወደ እውነት የሚያደርሱ እንጂ በራሳቸው ጻድቃን እውነት ናቸው ማለት አይደለም። እውነት ማን ብቻ ነው? እግዚአብሔር ብቻ ነው። በደንብ ልብ በሉ። እውነት እግዚአብሔር ብቻ ነው። ጻድቃን በምልጃቸው ወደ እውነት ይወስዳሉ። ቤተክርስቲያን ወደ እውነት ታመጣለች። ካህናት በራሳቸው እውነቶች አይደሉም። ነገር ግን ክህነቱ ወደ እውነት የሚወስድ ወደ እውነት ኢየሱስ ክርስቶስ የሚያስጠጋ ነው። ከዛስ ራሱ እውነት የሚባለው ኢየሱስ ክርስቶስ ነው። እንዲህ ብሎ እንደተናገረ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ እውነትና ምንድነኝ ሕይወት ነኝ ብሎ እንደተናገረ ኢየሱስ ክርስቶስ እውነት ተብሎ ይጠራል። ወደ እውነት ሁሉ የምንደርስበት የእውነቶች ሁሉ ጥግ፣ የእውነቶች ሁሉ መጨረሻ፣ የቅኔ መጨረሻ፣ ጥበብ የሚባል ቅኔ የሚባል ግጥም የሚባል መዳን የሚባል ማወቅ የሚባል መረዳት የሚባል ነገር በሙሉ የሚያርፈው ክርስቶስ ላይ ነው። ክብርና ምስጋና ለስም አጠራሩ ይሁን። ኢየሱስ እውነት ይባላል። ክብርና ምስጋና ለስም አጠራሩ ይሁን። ክብርና ምስጋና ለስም አጠራሩ ይሁን። መምህራችንን ቃል ሕይወትን ያሰማልን። እንግዲህ አንዳንዶች ቲክቶክ ላይ ያለችው ቤተክርስቲያንና መሬት ላይ ያለችው ቤተክርስቲያን ትለያያለች። ኦርቶዶክስ መሬት ላይ እንደዚህ አታስተምርም ይላሉ። ስለ ኢየሱስ ብዙ ጊዜ እዚህ ሚዲያ ላይ እኛ ያመጣን ስንማማር ተመሳሳይ ናቸው። ብዙም አትጋጋጡ፣ ተመሳሳይ ናቸው። ይኸውና አውደ ምሕረት ላይ የሚሰበከው ትምህርት ይሄ ነው። ከዛ ውጪ እኛ አናስተምርም። እዚህም እናንተ ወጣቶች እጮኛ አላችሁን? እጮኛችሁን የምታስቡት ንጽህናችሁን ለመጠበቅ ነው። መጽሐፍ ቅዱስ ልጅ ስለ መውለድ ለራሱ ሚስት ትኑረው ያለ እንዳይመስላችሁ እና ምንድነው የሚለው? ስለ ዝሙት ጠንቅ ለራሱ ሚስት ትኑረው ነው የሚለው። ምን ማለት ነው? ዋናው ነገር ልጅ መውለድ ዘር መተካት አይደለም። እና ምንድነው? ንጽህናን መጠበቅ ነው ይላል ሊቁ። እስኪ ኡስታዝ የሌላ ጥያቄ ልጠይቅ። አንድ ሙስሊም ፈሷ አምልጦት እያወቀ መፍሳቱን ሶላት ቢሰግድ ምን ይሆናል? እንግዲህ ሲጀመር ሰላቱ መጀመሪያውኑ ተቀባይነት ስላሌለው ሰውየው ጎንበስ ቀና ብሎ ተነሳ እንጂ ሰላቱ ተቀባይነት የለውም። ስለዚህ ሰላቱ ተቀባይነት ስለሌለው በሶላቱ ምክንያት ምን ያጋጥመዋል? ሶላቱን በትክክል ባለመስገዱ አላህ ምን ይቀጣዋል? እንግዲህ በሽንት ምክንያት ከሆነ የመቃብር ውስጥ ስቃይ ነው ተብሎ ነው የሚነገረው። በፈስ ምክንያት ከሆነ ደግሞ ሰውየው ሰላቱ ተቀባይነት ካልሆነ ሰውየው ካፊር ነው የሚሆነው። ስለዚህ ገሃነም ነው የሚገባው። ተመልከቱ እንግዲህ ፈስ ገሃነም ያስገባል ማለት ነው። ሶላቱን በትክክል አድርጓል፣ ፈሱን ብቻ ነው የፈታው። በፈስ ምክንያት ሰውየው ገሃነም ይገባል። ምን አይነት አስተምሮ ነው በመድኃኒዓለም? አንዴ የተፈጥሮ ጋዝ አንዴ እሺ ካመለጠው እድሜ ልክ የሰገረው ቀርቶ በቃ ሲኦል ይገባል ማለት ነው። አይ እስልምና እናንተም አፍ ሞልታችሁ በኢየሱስ ክርስቶስ እንድታፍሩ እናደርጋለን ትላላችሁ።
አምሶ ሶሪ ያለ ፈረንጅ አሁን እናቴ እፎይ ነው ዘመኑ፣ ዘመነ እፎይ ነው፣ ዘመነ እፎይ ነው። ብዙ የእስላም ሴቶች እረፍት አግኝተዋል በእፎይ። ብዙ የእስላም ወንዶች ምንድነው ብለው ጥያቄ ተነስተዋል። እስከዛሬ ተከድኖ የነበረው ቁርአን ተገልጧል። እስከዛሬ ተከድኖ የነበረው ሐዲስ ተገልጧል። በቃ ተነበበ፣ ታየ። መደንገጥ የለባችሁ። እንዳይገለጥ እንዳይከደን ተከድኖ ይብሰል ተብሎ መቀመጥ የነበረበት በጣም አስደንጋጭ መቀመጥ ነበረበት። ከዛ በተረፈ አሁን ውሻ ብላ የሚልህ ጅብ ብላ የሚልህ ሐዲሱ ነው። እኔ አላልኩም። ፈረስ ብላ የሚልህ የሜዳ አህያ ብላ የሚልህ ሐዲሱ ነው። እኔ አላልኩም። ከዛ መተህ እኔን ስለ እንትን ስትሰድበኝ ዝም ብዬ አላይህምና ይሄው ነው። ፌደራል ፍርድ ቤት ፌደራል ፖሊስ ሄዱ። የእስልምናው ምናምን የተባለው በሙሉ ተሰብስበው ሄዱ። ምን ብላችሁ ነው የምትከሱት አላቸው። ምን ብላችሁ ነው የምትከሱት? ነብያችን ሰው ምን ብሎ ነው የሰደው? ክብራቸውን እንደዚህ ምን ብሎ እሱን አምጡት። ስለዚህ ፍርድ ቤት ቢኬድ ምንድን ነው የሚባለው? የጀመራችሁት እናንተ፣ ያመጣችሁት እናንተ፣ ከ40 በላይ መጽሐፍ ይዛችሁ የመጣችሁት እናንተ እና እዛ ላይ ሄዶ ዳኛው ምን ሊሆን ነው? ዳኛው ኦርቶዶክስ ነው የሚሆነው ወይስ ዋቄፈና ነው የሚሆነው? ዳኛ መሆን ያለበት ዋቄፈና ነው። ዋቄፈናው ደግሞ ኦርቶዶክስን ይጠላል፣ ጴንጤ እንትን ይላል፣ ሙስሊምን ሊጠላ ይችላል። ምንድን ዳኛው ከየት ነው የሚመጣው? እሺ እዛ እናንተ በዚህ ጋር ቀረባችሁ፣ እሱ በዚህ ጋር ቀረበ። አይሻ በ9 ዓመቷን የደረሰባት ነብዩ መሐመድ አይደለም በ6 ዓመቷን እንትን ያለበት ክርስቶስ እንደዚህ ነው። በፍትሐ ብሔር ነው? በወንጀለኛ መቅጫ ነው? በምንድን ነው የሚዳኘው? ይሄ አፍን መሰብሰብ ብቻ ነው የሚያዋጣው እንጂ በፍርድ ቤት በክርክር ምናምን የሚሆን አይደለም። እኔ ወንድማችሁ ነው መክራችሁ። ራሱ እስልምና አይፈቅድም፣ ንጽጽር አይፈቅድም። የእስልምና ሊቃውንት ከክርስቲያን ጋር ተከራከር፣ ከአይሁድ ጋር ተከራከር አይልም። እነዚህ ጽንፈኛ ዋሃቢዎች አረቦቹ እነ ሳውዲ አሰልጥነው አፍሪካን ለመበጥበጥ ኢትዮጵያን ለመበጥበጥ የላካቸው ፍንዳታዎች ያመጡት ጣጣ ነው እንጂ። እባካችሁን መሪዎቻችን ቆም ብላችሁ አስቡ። እስከ መቼ ኢትዮጵያ በእንደዚህ በጦርነት ትታመሳለች? መግደል ነው ወይ ጀግንነት? የራስን ሰው ማጥፋት ነው ወይ ጀግንነት? ዛሬ ሁሉ ነገር አስጨናቂ ሆነ። ትራንስፖርቱ ያስጨንቃል፣ ደሞዙ ያስጨንቃል፣ ኑሮ ያስጨንቃል፣ የቤት ኪራዩ ያስጨንቃል። አስፈላጊ ነገሮችን በቀን 3 ጊዜ መመገብ አይደለም 2 ጊዜ መመገብ ያስጨንቃል። መልበስ ያስጨንቃል። ሰላም ማጣት ያስጨንቃል። በሁሉ ነገር ሰው እየተጨነቀ አንዳንዱ ሰው ብቻውን እያወራ የሚሄድ አለ። ወር ለወር ያልደርስለት ያለ የቤት ኪራይ ለመክፈል የተሳቀቀ ብዙ ሰው አለ። አከራይን ማየት የተሳቀቀ ብዙ ሰው አለ። ኑሮ የከበደው ብዙ ሰው አለ። የተጨነቀ ብዙ ሰው አለ። ትራንስፖርት የከበደው ብዙ ሰው አለ። ሰልፉ የከበደው ብዙ ሰው አለ። ሰላም ማጣቱ የከበደው ብዙ ሰው አለ። ወላጆቹ ሞተው መቅበር ያልቻለ ክፍለ ሀገር መሄድ ያልቻለ ብዙ ሰው አለ። በሰላም መጥፋት ምክንያት እንዴት ነው የማይሰማን? እኛ ጮማ ስለቆረጥን ውስኪ ስለተራጨን ሌላው ሰላም አግኝቷል ማለት እኮ አይደለም። የውሃ ችግር አለ፣ የመብራት ችግር አለ። ምንድነው ኢትዮጵያ ውስጥ የሌለው? ሞት የረከሰባት ሀገር እኮ ናት ኢትዮጵያ። ዘግናኝ ሞት፣ የሞት ብፌ ያየንባት ሀገር ናት እኮ ኢትዮጵያ በዘመናችን። ይሄንን እኮ ማስቆም ነው የሚጠበቅብን። እባካችሁ እንግዲህ እባካችሁ ተብሏል። በዛም በሰሜኑ ያለው ጦርነት እንደምናውቀው ነው። ከዛ ውጪ በተለያየ ጊዜ የምንሰማቸው ነገሮች ልብን ይሰብራሉ። በኑሮም ረገድ ስናየው ከባድ ነው በእውነት። ኢትዮጵያ ውስጥ ሰርቫይቭ ማድረግ ራሱ ከባድ ነው። ሁሉም ሰው እንደው ቢመቻችለት ውጭ ሀገር ሙሉ ሀገሪቱን ጥሎ ውጭ ሀገር ቤት ደስተኛ ነው ኢትዮጵያዊ በይሳት ሁሉንም ሰው ብትጠይቁት እና ሀገራችን ሲኦል ሆናለች። ብቻ መልካሙ ጊዜ ያምጣልን። እሺ ምን እንሁን? መንግስትንም እንዲህ መለመን ነው። ፖለቲከኞችንም እባካችሁ በቃ ህዝባችን ትንሽ ቢያንስ ይረፍ። አሁን ላለፉት 7 ዓመታት አንድም ቀን እስቲ ጦርነት ያልተሰማበት ጊዜ አለ? መብራንን ረሃብ፣ ጦርነት፣ መደፈር፣ መገደል፣ ተጨፈጨፉ፣ ቤተክርስቲያን ተቃጠለ፣ አባቶች ሊሆኑ አረ እግዚኦ አንድም ቀን እውነት የሚገርመኝ ነገር በተለይ ባለፉት 7 ዓመታት እና ፖለቲከኞቻችን እባካችሁ አስቡበት። ውድ ቤተሰቦቼ እስቲ አሁን ሰሞኑን
በጣም አሳፋሪ የሆነውን ነገር አሁን እዚህ ጋር ይታየኛል። ደርሰና አብረን እንመለከታለን። ወንድሞቻችን ያሉትን በተከታታይ እንመልከት እስቲ በዛ ጉዳይ መጽሐፍ ቅዱስ ላይ ሸንቶ ባቃጠለው ዙሪያ ማለት ነው። እስቲ እንመልከት ቪዲዮውን። አያችሁ ሲሸና በጎን ደግሞ እያቃጠለ። ይሄ ከላይ የተመለከታችሁት ግለሰብ የሙባረክ ተሰማ ወንድም ነው፣ በቲክቶክ የምታውቁት ማለት ነው። መጽሐፍ ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚሁም ሲያቃጥለው ተመለከቱታላችሁ። በተቃራኒው ደግሞ የኛ ኦርቶዶክሳውያን የእፎይ ፎቶን ስለያዙ በስልካቸው ስለተገኘ ብቻ በአጋሮ ከተማ ብዙ ወጣቶች ብዙ ዲያቆናት ታስረው ይገኛሉ። ይሄ የአስተዳደር ድክመት የሚያሳይ ነው። የታላችሁ ከሙስሊሞች ጎን ነን ስትሉ የነበራችሁ እፎይ ቁርአን ላይ የተገኘውን ስላነበበ ብቻ እንደተሳደበ አድርጋችሁ ጠብ ስትጭሩ የነበራችሁ ኦርቶዶክሳውያን እኛ ከሙስሊሞች ጎን ነን ስትሉ የነበራችሁ ዛሬ የታላችሁ? መጽሐፍ ቅዱሳችሁ ሲቃጠል መጽሐፍ ቅዱስ የኦርቶዶክስ ብቻ አይደለም፣ ፕሮቴስታንቶች የታላችሁ? እናንተ የምታምኑበት ነው ይህ መጽሐፍ ቅዱስ እንደዚህ የሚደረገው። ሲኖዶስ የታለ? እስከ መቼ ነው ዝምታው? የሃይማኖት ጉባኤስ ያኔ ለመግለጫ የተሯሯጠው የሃይማኖት ጉባኤ ዛሬ የታለ? ያኔ ከኦርቶዶክስ ጋር ተከባብረን እንኖርሳለን ስትሉ የነበሩ ኡስታዞች ዛሬ የታላችሁ? መጽሐፍ ቅዱስ በዚህ ልክ ሲዋረድ የኛ ኦርቶዶክሳውያን ምንም ባላደረጉበት እንግልት፣ መከራ፣ መታሰር የበዛበት ዝምታችን ፍራቻ የሚመስላችሁ ብዙ ግለሰቦች አላችሁ። ይህ ነገር መቀጠል የሌለበት ጉዳይ ነው። በዚህ ጉዳይ የሃይማኖት ጉባኤ መግለጫ እንጠብቃለን። ቶሎ ቅዱስ ሲኖዶስ እርምጃ እንዲወስድ እንፈልጋለን። በተለይ ደግሞ የአጋሮ ከተማ አስተዳደር ምንም ሳያደርጉ የታሰሩ ወጣቶች በተለያዩ የኦሮሚያ ክልሎች ብዙ ኦርቶዶክሳውያን የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ ታስረዋል። እነሱም እንዲፈቱ እንፈልጋለን። ቅዱስ ሲኖዶስም ይህን ነገር ግምት ውስጥ በማስገባት አቋሙንና እርምጃ እንዲወስድ የልጅነት ጥያቄያችንን እናቀርባለን። አራ አባቶቻችን የሆነ ነገር በሉን። አረ በስመ አብ። መጽሐፍ ቅዱስ ተቃጠለ፣ ተሸናበት። ከዚህ በላይ እስቲ አሁን እኔ ምንም ቃላት እስቲ አሁንም ሌሎች ቪዲዮ እንመልከት። እኔ ምንም እንደው ለመናገርም ከባድ ነው። ረሂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ሰደቀላሁ ልዓዚም። ቱ አለል ሙጅሪሚን ቱ አለል ሙናፊቂን ቱ አለል ኩፋሪን ነዕነቱላሂ አለይኩም አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ አሽሀዱ አላ። ይህ መልእክት ይድረስ ለሃይማኖት ተቋማት ጉባኤ፣ ለሃይማኖት አባቶች እንዲሁም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ የሚዲያ አውታሮች እና ለሕግ አካላት። ተመልከቱት ይህን ቪዲዮ። እንግዲህ እንደተመለከታችሁት ነው የኔ ተወዳጆች። በነገራችን ላይ ይህንኑ ራሱን ቪዲዮ ትላንትና ሰርቸው ነበረ እና ይህንን ቪዲዮ አስጠፍተውብኛል እና አሁን ደግሞ ድጋሚ እንዳይጠፋ በቻላችሁት መጠን ሼር፣ ሪፖስት፣ ኮፒ ሊንክ እንድታደርጉልኝ ጠይቃችኋለሁ። እንግዲህ ይህንን ልጅ ተመልከታችሁታል። ይህንን ድርጊቱን ሁላችንም ክርስቲያኖች ልናወግዝ ይገባል። ምን እያደረገ ነው? ሁላችንም የምናመልከውን የአምላካችንን የእግዚአብሔርን እንግዲህ ቃል ያለበትን የሕይወትን ቃል የያዘውን የእኛ የክርስቲያኖች መመሪያ የሆነውን ቅዱሱን መጽሐፋችንን እየገነጠለ ሲያቃጥል እንዲሁም ደግሞ ሽንት ቤት ውስጥ ወስዶ ደግሞ እስኪሸናበት ድረስ እንደዚህ ያህል ድፍረትና አይዞ ባይነት ማን እንደሰጠው ባይገባንም ግን ደግሞ እንደነዚህ አይነት ስራዎችን እየሰራ ተመልክተነዋል። ኦኬ፣ አሁን አንድ ጥያቄ እንጠይቃለን። የሃይማኖት ተቋማት ጉባኤ እንግዲህ ባለፈው ሲደረግ አንድ ነገር አይተናል። አንድ ወንድማችን ነበረ እፎይ የሚባል እርሱ ያደረገው ነገር የተጻፈውን አነበበ። በየቁርአናቸው ሐዲሳቶቻቸው ተፍሲሮቻቸው ላይ ያለውን ሙፈስሮቻቸው የፈሰሩትን አወጣ፣ አነበበ። ይህንን ባደረገበት ሁኔታ ላይ ምን ነበር የተደረገው? ነገር ተንኳሽ ሃይማኖት የሚያጋጫ ምን ብለው እንደማይወክል ተደርጎ ደግሞ ተነበበልን። ለመግለጫም ሲንደረደሩና ሲሮጡ ተመለከተን። ኦኬ፣ አሁን እሱ ያደረገው የነበረው ግን የተጻፈውን ነበር ያነበበው። ወንድማችን ላይ ስህተት አልነበረም። በነገራችን ላይ ይሄ ሰው ግን እያደረገ ያለው የተጻፈውን እያነበበ ወይም የተብራራውን እየገለጠ ሳይሆን
በቃል በቃል ያደረገው ነገር ምንድነው? ትንኮሳ ነው። ምንድነው ያደረገው? የክርስቲያኖችን የህይወትን ቃል የያዘውን መመሪያችን የሆነ መጽሐፍ ቅዱስን ያቃጠለው። ስለዚህ ይህንን እናንተ ወጣችሁ የምታወግዙት መቼ ነው? በመቀጠል የህግ ተቋማት እንደነዚህ አይነት የሃይማኖትን የማጠልሸት አንዱን ከሃይማኖት ከአንዱ የማጋጨት እንደዚህ አይነት ርቀት የሚሄዱትን ሰዎችስ እስከ መቼ ድረስ ዝም የምትሉት? በመቀጠል አባቶቻችን ይህንን ሚዲያ አትከታተሉም ብለን እንዳንል እንግዲህ እንደምናስታውሰው ቅርብ ጊዜ ላይ እንግዲህ ቲክቶክ ላይ እየተፈጠረ የነበረውን ነገር ሊያውም ባልገባቸው ባልተረዱት ነገር አንዳንድ የተቆራርጦ በሚደርሳቸው ነገር ውስጥ ሐሳብ ለመስጠትና ሚዲያዎቻችንም ጭምር ለእንደነዚህ አይነት ሰዎችን ለማያንጹ ለማይጠቅሙ ነገር ለዚህ ፍጆታ ሲጠቀሙባቸው ተመልክተናል። ስለዚህ አባቶቻችን መቼ ነው እንደነዚህ አይነት ነገሮችን አውጥታችሁ በየሚዲያው ላይ ኦኬ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከሆነ ድረስ ኢኦቲሲ ቲቪም ሆነ ኢኦቲሲ ኤምኬ ስለዚህ ይህ ማለት ህዝቡ ማለትም ምእመኑ የሚገለገልበት ምእመኑ ድምፁ የሚሰማበት ጆሮ የሚያገኝበት ጣቢያዎች ናቸው ማለት ነው። እንደዛ ካልሆኑ ምን ይጠቅሙናል? ስለዚህ የህዝቡ ድምጽ የህዝቡ ጩኸት ሌላ ነው፣ ሚዲያው የሚሰራው ስራ ደግሞ ሌላ ነው። ስለዚህ ይህንን ሚዲያ እንዳሳደግ ነው፣ ይህንን ሚዲያ ከፍ እንዳደረግ ነው፣ ይህንን ሚዲያ ደግሞ ሁላችንም የኛንን ብለን ተመልክተነው እንደነበረ አሁን ምን እንጀምራለን ማለት ነው። እንደነዚህ አይነት ድምጾቻችንን የማትሰሙ ድምጾቻችንን የማታደምጡ ከሆነ ድምጾቻችን እናንተ ጆሮ ጋር እንዳይደርስ የምታደርጉ ከሆነ ግን አንድ ነገር ልነግራችሁ ፈልጋለሁ። እንዳሳደግነው ደግሞ መልሰን እናወርደዋለን። አንሰብስክራይብ የማድረግ ቻሌንጅ እንጀምራለን። ለምን? ሚዲያው ለኛ አልቆም የኛ እንዳልሆነ መቁጠር እንጀምራለን። የኛ ካልሆኑ ደግሞ ሰብስክራይብ አድርጌ ለምን እቆያለሁ? ስለዚህ ድምጾቻችንን ስሙ፣ ተመልከቱ፣ ሮሮአችንን አድምጡ። ያኔ ተመልክታችኋል በሙስሊም ወገኖቻችን የነበረውን ቅንጅት ምን ያደርጉ ነበረ። በተሳሳተ መንገድም ቢሆን የተረዱት ቢያንስ መጅሊሱ ግን የምእመኑን ድምጽ ግን ይሰማ ያደምጥ ነበረ። ለዛም ደግሞ አፋጣኝ መልስ እንዲሆን በህግም መሄድ ያለበትን ርቀት አባቶችም እንዲመለከቱት የሃይማኖት ተቋማት ጉባኤ ጭምር መግለጫ ተንደርድሮ እንዲሰጥ አድርገው ነበር። ይሄ ጥምረታቸው ይሄ ልጆቻቸውን የመስማት ሂደታቸውን ደግሞ እኛ ስንመለከት እኛ ቤት ግን እንደዚህ ነገሮች የሉም። ለምንድነው አባቶቻችን ድምጾቻችሁን የማትሰሙት? ለምንስ ነው እንደነዚህ አይነት ነገር ስታዩ ዝም ብላችሁ በቸልታ የምታልፉት? የሚሰደው አምላክ እናንተ አይደለም? የሚቃጠለው መጽሐፍ እናንተ የምትመሩበት አይደለም? ካልሆነ ንገሩን። ስለዚህ ውድ ክርስቲያኖች ሁላችሁም ይህንን ቪዲዮ ሼር አድርጉት፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት። በቻለ መጠን መስማት የሚችል አካል ካለ እንዲሰማ አድርጉልኝ። እግዚአብሔር ያክብርልኝ። እግዚአብሔር አንተንም ያክብርልን። ኦርቶዶክሳውያን ወጣቶች ሁልጊዜም ለቤተክርስቲያን ቀድሞ ድምጽ በመሆን ይታወቃሉ። አንድ ሰሞን እነሱንም ማሳደድ ተጀምሮ ነበር። ለማንኛውም እዚህ ላይ ምንም አልጨምርም። የኔም ሐሳብ ይሄ ነው። ብዙዎች ጋር እንዲደርስ ሼር አድርጉ። የዛሬ ቪዲዮ ይህንን ይመስል ነበር። ዲያቆን ኃይለ ሚካኤል ነበርኩ። በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። አባቶቻችን ለኔ ምንም ተስፋ አይታየኝም። ለማንኛውም ወንድማችን ያነሳው ፖይንት እንዳለ ይሁን። ስለነበረን ጊዜ አመሰግናለሁ። እግዚአብሔር ፈቅዶ በቀጣይ እስክንገናኝ ድረስ ለሀገራችንም ለቤተክርስቲያናችን እግዚአብሔር ሰላሙን ያድላት። ደህና ሁኑልኝ። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በዘመኔ